አዎ ሰላም ነው አለን። አንተ ቆይ እውቀት ያላቸው ሰዎች ለምን እዚህ ቤት አታስገባቸውም? ምንም ከእውቀት ነፃ የሆኑችን ከእነሱ ጋር ነው እንደምትወያየው። ይቅርታ ይቅርታ አረ እኔ እውቀት ያለው መስሎኝ ተከታዮቹ ያፍሩባል በእውነት ምንም አያውቁ አንተም አፍሩባ ዝም በማስገባቴ ብሎ አንተም በማስገባቴ ነው የሚያፍሩት። እኔ እኮ የምታውቅ መስለኝ ነው። ይቅርታ አይ አያፍሩም እንዴ? ዝም ብሎ ምንም ከእውቀት ነፃ የሆኖቹ ከእነሱ ጋር ትወያያለህ። አንተ ራስህ አታፍርም እንዴ? እኮ አረ እኔ ከእውቀት ነፃ መሆንን እኔ ታውቃለሁኝ። አልነግረኝም እንዴት አለ? እኔ ከእውቀት ነፃ ነኝ። ለምን አስገባኸኝ በለኝ። ከስር ስጽፍ እኮ አታስገባቸውም። ዝም ብሎ ልጠይቅህ ሲሉ ደግሞ ለመጠየቅ ደግሞ እንትን አሰጣቸውም። ኦኬ አሁን አታልቅስ አታልቅስ፣ ቀጥል። ቀጥል። መልሳለህ። ያ እሺ ጥያቄ ጥያቄ መጠየቅ ጀዬ እችላለሁ? ቅድሚያ ቶፒኩን ንካ ትጠይቃለህ። ከዛ እንዴት እም? የኢየሱስ አባት ማን ነው? አብ ነው። ግልጽ ስታደርግልኝ። አብ ነው። አብ ነው። ያ ኦኬ ስለዚህ የኔን ደግሞ አንድ መልስልኝና ትጠይቃለህ። ከዛ አልጨረስንም እኮ እኔ እሱማ እኮ መቼም አንጨርስም እኮ ጥያቄ። እ ስለዚህ አላህ በእጆቹ የፈጠረው አላህ በእጆቹ ነው አደምን የፈጠረው አይደለም ወንድማችን? በምን የምጠራሽ? ያው እ? እሺ ያው እንበል መልካም። ስለዚህ ከገማ ጭቃ በእጆቹ ፈጠረው ማለት እያልከኝ ነው። ሎክ የገማ ጭቃ ያለ እጅ ላይ ተጣብቋል፣ እንደዚህ እንትን ብሏል፣ ተመርጓል ብሎ ያመነ ሰው አምላክ በስጋ ተገለጠ የሚለው ታዲያ ለምን ከበደው? ለምን ከበደው? አምላኬ ላይ የገማ ነገር አለ። ቆይ ይኸውልህ በምን የሚፍጠረው? አ- በእጁ አዳም የሚፍጠረው በእግሩ የሚፍጠረው በምን የሚፍጠረው ማን ነው? መብቱ ነው። ይኸውልህ እሱ መፍትሄ ነው ብሏል ዘፋኙ። መፍቱ ነው ብነውታል። ነገር ግን ያንን ጭቃውን ታጥቧላለህ። በእናንተ ሎጂክ መሰረት እንደዚህ አይነት ጥያቄ ስለምትጠይቁ ኧረ እባክህ ምክንያቱም ይቆሽሻል ብላችሁ ታምናላችሁ። ይኸውልህ እኛ እናምንም። ፈጣሪን የሚያቆሽሽ ነገርና ኤክስተርናል የሆነ እሱን የሚያነጻ ነገር አለ ብለን አናምነው። እሱ ንጹህ፣ ቅዱስ፣ ልዩ ነው። የቆሸሸን የሚያነጻ እንጂ የሚያጠራ እንጂ መቆሸሽ በሱ ዘንድ አይነገርም። ሲጀመር በሱ ዘንድ በባህሪ ንጹህ፣ ቅዱስ፣ ልዩ ነው፣ አይነገርለትም። እናንተ ግን ፈጣሪን የሚያቆሽሸው ነገር አለ የሚል ፕሪሳፖዝ ታደርጉና እንደዚህ ከሆነ እንዲህ ተተገለጠ፣ እንዲህ ከሆነ ብላችሁ የምትሰሩት ነገር አለ። ኦኬ እንደዛ ከሆነ እስቲ አፕላይ እናድርገው እናንተ ላይ። በመጽሐፍ ቅዱስ በጭቃ የተፈጠረ የለም ማለት በጭቃ ተፈጠርኩኝ የሚል ነቢይ የለም። ይበላ ችግር የለውም እኮ እኔም ተፈጠር ያለው ነቢይ ጋር ለምን ትሄዳለህ? እኔም በጭቃ ነው ያው እኮ የተፈጠርኩት። ነው። ጭቃና የገማ ጭቃ እኮ እኩል ነው። ምንም የሚለየው ነገር የለም። ልዩነቱ እሱ ሳይሆን ያንን የገማ ጭቃ ማን እንዴት አድርጎ ነው የፈጠረው? አለ አይ ከእኔ በላይ የሚያውቁ አሉ። እነሱ እንትን ብለዋል። አሁን እሺ እንደዛ ከሆነ እሺ አላውቅም ሚዩት በእርግጥ። አድርግና እነሱ ይመልሱ። እሺ አይሻልም? ኧረ እኔ እዚህ ቤት አልቆይም። ጥያቄን ካላደረግልኝ ኧረ አምላክ እናውጣ ይወጣ እንዴ ህግ አምላክ እያልኩ መልሱ። እኔ አልቆይም እወጣለሁ በቃ ብሎ ወጣ። ሳመልስ መውጣት ነውር ነው። በል ከስር ቁጭ ብለህ አሁን ተማር። ኤኒዌይስ ቶፊክ ይሰማል። ምን አልክ ዳጊ?
እነሱ ቤት እፎይ ይሰማል አይደል? አዎ እነሱ ቤት እኮ አንድ ሺህ ላይ የአራት ገጽ አንድ መጽሐፍ ያሳተመው ሰው በእነሱ ቤት ፈጣሪ ነው። አይተሃል? አሁን እነሱን ነው እነሱ ሜንሽን የሚያደርጉት። አንድ መሰው አራት ገጽ 1000 መጽሐፍቶችን ያሳትማል። ከዛ በእነሱ ቤት በጣም አዋቂ ነው። እንደዚህ ነው የሚያስቡት። ማን ነው አዋቂ ታዲያ? ለምን አይመጣም አሁን እዚህ? እኔን ማፈመስ አይፈልጉም። እነሱ ፌመስ ናቸው። ብራዘር እፎይ ሰላም ነው። ዋንዴ ቤታቸው 100 ሰው ምናምን እያዳመጣቸው እፎይን አናፈምስም ይላሉ። 24 ሰዓት እኮ ስለኔ የሚያወሩት ግን ቤት ከፍተው ጠላት መደበው ሲያሰድቡኝ እየዋሉ እፎይን አናፈምስ። እየተማርክ ነው አንተ ዳጊ? ብራዘር ያንም ኮንክ ፍረድ ምን አልክ? በጣም ያስቸግራል። ያው እንትን ቅድም ልጁ የምለው ያው አራት ገጽ እንትን ያሳተፉ መጽሐፍቶች አሉ። አሁን እነሱን ለመጠቀስ አይን ነው የኬሌ ለምን የኬሌ ጋር ትወያይ ምናምን ብሎ 1000 መጽሐፍት እኮ ማሳተም እኮ ለእኔ አይከብደኝም። እኔ ኢትዮጵያ 10,000 ብር ወጪ አድርጌ እኔ ማሳተም ይችላል። ወይ ደግሞ አዋቂ አያስብልም። እነሱ ግን ይሄንን ለመጥቀስ ዝም ብሎ የኬሌ ይላሉ። ለምን አይማጡም እዚህ ጋር? ኦኬ እዚህ እኮ ታች ብሎ ታች ቁጭ ብሎ ይማራሉ። አሁን እነሱ ማምጣት አይደለም አይመልሱት። በያው እዚህ ጋር የምታያቸው ሪፖርት እያደረጉ እየተሳደቡ ይጽፉት እኮ እነሱ ናቸው። በሌላ አካውንት ስም በሴት ስም ምናምን ነገር ኡስታዞች ቁጭ ብለው እንደሚማሩ አውቃለሁ። እፎይ እኮ 200 ሰው ነው የሚያዳምጣቸው። እፎይን አናፈምስም ብሮ። ራሳችሁ በተናገራችሁት እኛ መጽሐፍ ገጽ አሳትመን ማንም ይገዛን የለም። እዚሁ ቲክቶክ የሚያውቁት ናቸው የሚገዙን። የእነሱ ሄዶበት እኔን ማያቀኝ የለም። እውነት ለመናገር ከኢሮፕ ደውሉልኛ ከተለያየ ቦታ እኔ ደንታይም አይደለም። መታወቅም አለመታወቅም ምንም አይደለም። መታወቅ ምን ይጨምርልኝ? ሙስሊም ቢሆን ክርስትና ክርስቶስን አግኝቻለሁ። ክርስቶስን አግኝቻለሁ። እኔ ለመዳን ለራሴ በቂ ነው። ምንም አልጠቀምም እኮ አሁን ጉዳት ነው የሚመጣብኝ። ህይወቴ ላይ ነው እንትን ብዬ የምሰራው። ወጣ በቀን በትንሹ 10 ቴክስት ይመጣልኛል። እንወጋለን፣ እንደፋለን፣ እናርዳለን ቢል ሞት ነው በየቀኑ ላይ እየጫንኩ መሄድ አውቀዋለሁ። እና ለራሴ ለድኔቴ በቂ ነው። ነገር ግን በየቀኑ የሚድን ሰው አለ። በየቀኑ የሚድን ሰው ስላለ በየዋህነት ደግሞ ተጭበርብረው የሚሄድ ሰው ስላለ እንዲመለስ ነው። እዚህ ጋር አሁን ብታያቸው 3ቱ እንደዛ ስለሆኑ ማለት ነው። 2ቱ ከላይ ሴቶቹ የመጡ ዳጊ ደግሞ ተጭበርብሮ ሄዳ የተመለሰ ተጠቀምን ለእኛ ነው እንጂ ለራሳችን ድነናል እንድናለን። እነዛ ነው ያዌ አላህ ነው ብሎ የሚያምን አላህ ነው ብሎ ከሚያምን ስቱፒድ በላይ እኮ አጭበርባሪ የለም። እነኚህ ሰዎች ናቸው እኛን አሁን አናፈምስም ነገር የሚሉት። ኤኒዌይስ አላህ ከፍጥረት ጋር አይነካካም የሚለው ማነው ሊሞግተኝ የሚችል? እንኳን ደህና መጣ። መልካም። አላህ ከፍጥረት ጋር ይነካካል ብለህ ታምናለህ? አላምንም። አላህ ከፍጥረት ጋር ይነካካል። ኦኬ። አደምን እንዴት ነው የፈጠረው? አላህን በፍጥረት ላይ ማመሳሰልም አትችልም። እንደ ፍጥረትም አይደለም። ፈጣሪ ማለት ከሁሉ ነገር የራቀ ስለሆነ ማለቴ ግዙፍ ነው።
አንተንና እኔን ተጭቃ የሰራ ስለሆነ ፈጣሪ ከዚህ የራቀ ስለሆነ በእኔና በአንተ ፎቶም አንመስለውም፣ በእኔና በአንተም አምሳያ አንሰጠውም። እሱ አንድ አምላክ ነው። ሰማይና ምድርን የፈጠረ ነው ነው። ግዙፍ ነው ስትል ግዙፈቱን በምን ለከታለሁ? ስንት ኪሎ ይሆናል? ከሎጂክ የራቀ ጥያቄ አትጠይቅ። ለምሳሌ አንተ እግዚአብሔርህ ስንት ኪሎ ነው አንተ ታውቀዋለህ? ኢየሱስ ክርስቶስ ስንት ኪሎ ነው ታውቀዋለህ? ታንክ ዩ። ምክንያቱም እኔ ሎክ ለመለኮት ምን ስለማላጸድቅ ይኸውልህ አንተ ኢየሱስ ክርስቶስ ፈጣሪ ነው የምትለውን የፈጠረ ጌታ ነው አምላክ አላህ ማለት ነው። እግዚአብሔር በምትለው እሺ እግዚአብሔር አንተ አሁን ፈጣሪ አትማለክ ኢየሱስ አላህ የሚባል የለም። አላህን የፈጠረው መሐመድን ጠፍጥፎ የሰራና የፈጠረ ነው። ኤኔስ አትባልግ። የተጠየቀው ላይ ብቻ መልስ። ኢየሱስ መሐመድን ፈጣሪ ነው። አላህ መሐመድ የሰይጣን ተገዢ አላህ ማለት አይደለም። ነው። ኤኔስ አዳምጥ። የሰይጣን ተገዢ አንተ ነህ። አዳምጥ። አዎ መሐመድ አላህ አይደለም። አላህን የፈጠረው ግን መሐመድ ነው። ኤኒዌይስ ወደ ቶፒኩ ተመለስን። ከፍጡር ጋር ይነካካል። አደምና አላህ በምኑ ስትናገር በጭቃ ነው የፈጠረው አደም አደምን ተጭቃ ነው አላህ የፈጠረው። ምንድን ነው የፈጠረው አላልኩም። በምኑ ነው የፈጠረው? በምኑ ነው የፈጠረው ነው እያልከኝ ያለው? ያ ዋብያ እንደሆንክ ስለማቅ ማለት ነው። ቶስ እስልምናን ለመከፋፈል በምታደርገው ጥረት ምንም እንደማታመጣ ቃለሁኝ። እሱን አትበለኝ። ችግር የለውም። እንኳን ቀድመን ስለምናውቃችሁ በምኑ ነው የፈጠረው? እንኳን አወቃችሁ። በምኑ ነው የፈጠረው? ሁን አለው ይሆናል። ሁን አለው ይሆናል። ሁን ያለው ነገር ይሆናል። ሁን ያለው ነገር ይሆናል። ለምሳሌ እንካልንገርህ አዳምጠኛ። ኦኬ ክፍሉን ክፈለው አንዴ ክርስቲያን ክፍሉን ክፈለው አንዴ 38 75 ይኸውልህ አዳምጥ። በእግሩም ሊፈጥር ይችላል እኮ እሱ ከፈቀደ። እኔ በሌላው ነገሩም በእንትኑም ይፍጠር ነው ቶፒክ አይደለም። እኔ ምክንያቱም ይሄ ወንድም ደግሞ ሚውታንሳና አንድ መጽሐፍ የጻፈ ምናምን ስትል የነበርከው ወንድሜ ሚውት ክፈትና አውራኝ እባክህ። ክፍሉ ላይ ቀጥል። አዎ በእጁ ነው የፈጠርኩት ይላል። አዎ በእጁ ነው የፈጠርኩት ይላል። ኦኬ በእጁ ነው የፈጠረው ማለት ነው። ስለዚህ በእጁ ነው የሰራው አደምን። አዎ በእጁ ነው የፈጠረው። ምክንያቱም እጅ ስለምታቀርብ ማለት ነው። አዎ ስለዚህ በእጁ እንዴት አድርጎ ነው የፈጠረ? ምን ማለት ነው? እኔ በሰዓቱ እኮ እዛ ቦታ ላይ አልነበርኩም። ምን እያልክ ነው ያለው አንተ? ለምሳሌ እግዚአብሔርን ኢየሱስን በእንትን እንደፈጠረ ታውቃለህ። በተአምሩ እንደተፈጠረ ታውቃለህ። ድንጋይ ራሳቱን ያንን ፔዳፊል ነው ነብይን የህፃን ልጅ ሲያይ የሚዝረከረከውን እላዩ ላይ የሚያዝረከረከውን ስሜቱን መቆጣጠር ማይችለውን ዲያል ከልቢ
አጥባልጉ፣ ስራ ጠብቁ። ስራ ከጠበቃችሁ ከኔ በላይ ስርዓት ያለው የለም። እባልጋለሁ ካልክ ግን ያ ደግሞ በጣም ከባድ ነው። ቋረጥኩ ነው እንዴ? አላህ የለውም ድምፅ አሁን አላህ ኦኬ ሎክ በእጆቹ ከፈጠረው ልክ ምን የሚለው ሎጂክ አይሆንም ማለት ነው፣ አይመጣውም። እንደገና ደግሞ ይሰማል ይሰማል። እንኳን ደህና መጣ፣ እንኳን ደህና መጣ፣ እንኳን ደህና መጣ። እየሰማሁ ነው። ኦኬ አላህ እጆች እንዳሉት ታምናለህ? እንኳን ደህና ቆየ። አላህ እጆች እንዳሉት ታምናለህ? አላህ እጆች እንዳሉት ታምናለህ? የለውም። አላህን በአካል መመዘን አስችልም። ኦኬ እጆች ያሉት የለውም። ኦኬ ስለዚህ በአካል ያገኘው አላህ እጅ፣ እግር፣ ባት፣ ፊት ምናምን አለው የሚሉትን አትቀበልም? እጅ፣ እግር፣ ባት ምናምን የሚሉትን አትቀበልም? ለአላህ ፊዚካል መስጠት ራሱ አለው የሚሉት እጅ፣ እግር፣ ባት አለው የሚሉትን ስለዚህ ስህተት ናቸው ማለት ነው። ምን አይነት ፊዚካል እንዳለ ሁሉ አናውቅም። ሚላለን እንዴ? ኦኬ ስለዚህ እጅ ያለው ምናምን የሚለው ኦኬ ስለዚህ እጅ ያለው ምናምን የሚለው ሚላለ ወይ አላህ እነዛ የሚሉ አሉ። ሰማሉ ያ ይሰማል፣ ግን ትንሽ ይቆራረጣል። ትንሽ ያስቸገረ ቀጥላ ቆራረጥ ግባ። ድምጽ አስቸገረ መሰለኝ ዛሬ እንዳያስቸገር እኮ ነው። ለዛ ነው። ኦኬ መሐመድ እንኳን ደህና መጣ። እንትና ይመር ሰላም፣ እንዴት ናችሁ? ይመስገነው። እንዴት ነው? ደህና ነኝ። እኔ እንኳን ኦርቶዶክስ ነኝ። ምናልባት ከገባው አይቀር ሀሳብ መስጠት ከተቻለ ኦኬ መሐመድ አወል አለ። ሰላም እንደምን ዋላችሁ? ሰላም እንኳን ደህና መጣ። እንዴት ነህ? ሰላም ነው አልሐምዱሊላህ። ደህና ናችሁ? ጥያቄው ሜቢ ይቆራረጣል። ክርስቲያን ቀጥል። እሺ ኦኬ ጥያቄውን ሰምተዋል መሐመድ? ምን ነበር? ለአላህ እጅ፣ እግር የመሳሰሉትን አካላቶችን ታጸድቃለህ? ነዓም አላሁ ተባረከ ወተዓላ ራሱ ያጸደቀውን ነገር አጸድቃለሁ። አዎ ኸለቅቱ ቢየደይ ይላል ከጭቃ ወይም ከአፈር። እሺ አላህ ከፍጡር ጋር ይነካካል ብለህ ታምናለህ?
ይነካካል ስትል ምን ለማለት አስበህ? ከፍጡር ጋር ፍጡር ከሆነ ነገር ጋር ወይም ከፈጠረው ነገር ጋር ባለው አካል ይነካካል፣ ንክኪ ያደርጋል። አይ ምን ለማለት አስበህ ነው? አልገባኝ። መነካካት ነው። ፍጡር ውስጥ ይገባል ወይም ደግሞ ይነካካል። ፍጡር ውስጥ አይገባም፣ አይነካካም፣ አይመሳሰልም ከፍጡር። ኦኬ እሺ። አደምን የፈጠረው ቅድም ከምንድን ነው አልከኝ? ከጭቃ ነው አልከኝ። ለዛውም ከገማ ጭቃ። ስለዚህ የገማውን ጭቃ ማን ነው ጠፍጥፎ ወይም ደግሞ ጭቃውን አምጥቶ የሰራለት ማን ነው? ጭቃውን አደምን ከገማ ጭቃ የሰራው ማን ነው? እሱን አደምን እንደፈጠረው ነው የሚናገረው። የተፈጠረው በምን መልኩ የሚለውን ነገር እንደዛ ብለን መግለጽ አንችልም። አላሁ ተባረከ ወተዓላ አላህ አደምን ፈጥሮታል። ከአፈር ነው። ኦኬ እሺ፣ አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? አፈሩ ፍጡር ነው ወይስ አይደለም? ወይ አፈሩ ፍጡር ነው። ከዛም ነው አደም የተፈጠረው ከአፈር። ኦኬ ስለዚህ አፈሩ ፍጡር ከሆነ አላህ ደግሞ ፈጣሪ ከሆነ አላህ አደምን አብክቶ ሲሰራው ከጭቃ ከገማ ጭቃ ማለት ነው። ሱረቱል ሂጅር አንቀጽ 26 ላይ እንደሚናገረው። ስለዚህ አላህ ከገማ ጭቃ ጋር ተነካክቶ ነው አብክቶ የሰራው ማለት ነው። እንደዛ በሚኖርኩ የተገለጸ ነገር የለም ያልተባለው። ኦኬ እሺ፣ እንዴት ነው? እንዴት አድርጎ ነው አላህ በሁለት እጆቹ ከገማ ጭቃ አደምን የሰራው? ፈጠርኩት ነው ያለው እንጂ እንደዛ መፍጠሩን ነው የምናውቀው እንጂ እንዴት ነው ተነካካ ምናምን የሚል ነገር የለም። ምን ላይ ያገኘህ አንተ? እንደዛ ነው የፈጠረው በሁለት እጆቹ ነው አይደል የሰራው? በሁለት እጆቹ ነው የሰራው። ናም። ስለዚህ በሁለት እጆቹ ከሰራው የሰራው ደግሞ ከጭቃ ከሆነ አላህ ጭቃውን ወይም ደግሞ ከጭቃው ጋር ግንኙነት አድርጎ ነው ማለት ነው። ማለት ተነካክቶ እንደዛ የሚል ነገር የለም ነው እያልኩ ያለሁት። አይ አልከኝ እኮ በአደም የተሰራው በአላህ ሁለት እጅ ከሆነ የተሰራው ደግሞ ከገማ ጭቃ ከሆነ ከገማ ጭቃ ከተሰራ አላህ ደግሞ ሰሪው ከሆነ ስለዚህ አላህ ያንን ጭቃ አብክቶ ነው የሰራው ማለት ነው። እስኪ አሁን ቀጥል። አሁን የሚሻል ይመስለኛል። እየሰማችሁ ነው። መቀጠል ትችላለህ። ቀጥል። ችግር የለውም። አቃተሽ ድምፅሽ ዛሬ በቃ መሐመድ ናም ሰማን። ያ ምንድነው እሱ ከገማ ጭቃ ከሆነ በእጆቹ ከሆነ የሰራው በእስልምና አራት ነገሮችን አላህ እንደሰራ ይታመናል። ከነኛ ውስጥ አንዱ አደም ነው። በእጆቹ ከሰራቸው አራት ነገሮች አንዱ አደም ነው። ሌላኛው ለሙሳ የጻፈለት መጽሐፍ ነው ተውራት። ሌላኛው ብዕርና አርሽ ናቸው። ከአራቱ አንዱን ነው ዛሬ ያዝነው። እሱ ምንድነው? አደም። አደምን በእጆቹ ፈጠረው ማለት ነው። ያም የፈጠረው እንዴት ነው? እሱ ከገማ ጭቃ፣ ከሚጨላጨል ከገማ ጭቃ። ምሽከተ መሳቢ 119 አንድ የክፈተው ክርስቲያን። እዛ ላይ ደግሞ ከፈጠረው በኋላ ኢቭን ትከሻውን መታ መታ ሲያደርገው እናገኛለን። በምኑ? በእጆቹ። አቡዳውድ ላይ ስንመጣ ደግሞ ሙሐመድ ትከሻ ውስጥ ሁሉ እጆቹን አላህ እንደጨመረ እናገኛለን። ኢቭን ቅዝቃዜ ፊልም ያደርግ ከሆነ የአላህ እጅ ከሙሐመድ ትከሻ ያንሳል ማለት ነው። which means እንዲህ ሲያርፍበት መዳፉና የጣቶቹ ጫፍ የሙሐመድ ጀርባ ላይ ማረፍ ከቻሉ የአላህ እጅ የኔን ጀርባ መካከል፣ ምናልባትም የሙሐመድ ጀርባ ከኔ ቢበልጥም እንኳን ብቻ ከአንድ ሰው ጀርባ የማይበልጥ ነው እጁ ራሱ። ጣቶቹ መጨረሻ ጫፎቹ እና መዳፉ ፊልም ያደርገው ከሆነ ስለዚህ የአላህ እጅ ከሙሐመድ ትከሻ የማይበልጥ ነው። አንበባ ላይ እንደዚህ የሚል ያመጣ
ምን ላይ ነው እንደዛ የሚል ያገኘው? አላህ ተባረከ ወተዓላ ሙሐመድ ትከሻ ላይ እጁን አድርጓል የሚል ማስረጃ ስጠኝ እስኪ። ከምንድን ነው? ሐዲስ ላይ ነው? ቁርአን ላይ ነው? ሐዲስ ምን ያክል ሰሒህ ነው ብለህ ታስባለህ? ማሰብ ሳይሆን ይታመንበታል በደንብ። አንድ ቦታ ሳይሆን በጣም ብዙ ቦታ አለ። ቀጥል ክርስቲያን። ኦኬ ላምበቦ አቡ ደርዳ ሪፖርትድ ጋስ ሜሴንጀር አት ሴይንግ አቡ ደርዳ እንዳስተላለፈው አላ የተናገረው ጋድ ክሬትድ አደም ዌን ሂ ክሬትድ ሂም ኤንድ ስትራክ ሂዝ ራይት ሾልደር ኤንድ ብሮት ፎርዝ ሂዝ ኦፍስፕሪንግ። በጣም ብዥት አለው። ዊች ኢዝ ላይክ ስሞል አንትስ። አላህ አደምን ፈጠረና አለ ከዛ ሂ ስትራክ ሂዝ ራይት ሾልደር የቀኝ ትከሻውን ቸብ ቸብ አደረገው አለ መታው። ከዛስ ሂ ብሮት ፎርዝ ሂዝ ኦፍስፕሪንግ ዋይት ላይክ ስሞል አንትስ ልክ እንደ ነጭ ቁጫጭ የሆኑ ዝርያዎቹን አወጣ አለ ከአደም ትከሻ ውስጥ። and he struck his left shoulder and brought forth his offspring black as though they were charcoal ልክ እንደ ጥቁር እንትን ከሰል ያሉ ደግሞ ይህንን የግራ ትከሻውን የአደምን ቸብ 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 ሲያደርገው ቀድሚያ ቀኝ ትከሻውን ከዛ ግራ ትከሻውን ቸብ ቸብ ሲያደርግ እንደ ጥቁር ከሰል የመሰሉ ዝርያዎቹን አወጣ አለ ማ አደምን ከፈጠረ በኋላ። እንግዲህ አላህ ነው ይህንን የሚሰራው። ከዛስ then he said to the party of his right side በቀኝ በኩል ላሉት እንትኖቹ በቀኝ በኩል ላሉት ምን አላቸው? እንደዚህ ይላቸዋል to paradise ወደ ገነት ግቡ ይላቸዋል። and I don't care እንደዛ መሰለኝ የሚለው በጣም ይይታለው። አንብበው ወይንም ክርስቲያን ያ ወደ ገነት ሂዱ ይላቸዋል በቀኝ በኩል ለወጡት። ከዛ አያገባኝም ወይም አላቅም አያገባኝም ይላቸዋል። and he said to the party in the left shoulder ከዛ በኋላ በግራ ትከሻው በኩል ደግሞ ለወጡት ምን ይላቸዋል? tell him and I don't care ወደ ሂዱ ስለናንተ አያገባኝም ይላቸዋል። ስለዚህ ግራውና ቀኙን በእጁ መቶታል። ቸብ ቸብ አድርጎ ፍጥረታትን ወይም ደግሞ ዘሮቹን አውጥቷል ማለት ነው። ቀጥል ሶሪ አረበኛውን ክፈተው። መልካም አረበኛውን አድርግለት። ያ ስለዚህ እጁ ግራና ቀኙን ትከሻውን መቶታል። ኦኬ አረበኛውን አድርገው። ቀጥል እንትና ሙሐመድ وعن أبي الدرداء عن النبي صلى الله عليه وسلم قال خلق الله آدم حين خلقه فضرب كتفه اليمنى فأخرج ذريته بيضاء كأنهم الذر اسكي تنش صفات رجلي كأنهم الذر وضرب كتفه اليسرى فأخرج ذريته سوداء كأنهم الحمام فقال للذي في يمينه إلى الجنة ولا أبالي وقال للذي في كتفه في كفه اليسرى إلى النار ولا أبالي. رواه أحمد. يا حادث رواه أحمد سكاتر قديش حادث صحيح صحيح أصدق ولا حكم بلا صحيح الألباني سناده حسن. ኦኬ ስለዚህ ሙሐመድ ሰማላ አላህ አደምን በሁለት እጆቹ ከሚጨለጨል ከሚገማ ጭቃ ከፈጠረው ከዛም ደግሞ የቀኝ ትከሻው መታ መታ አደረገ፣ ግራ ትከሻውን መታ መታ አደረገ። ስላወጣቸው ታሪኮች እንደሆነና ባጭሩ which is የአላህ እጅ የሆነ ፕሬሸር ማሳረፍ የሚችል ነው ማለት ነው። መምታት መንካት የሚችል ነው። የሆነ እንደዚህ ቦዲ የሆነ ነገር ነው ማለት ነው። የማንንም ባይመስልም እንኳን ቦዲ የሆነ ነገር ነው። ተግባባን? እሰማለሁ ከስር ኮመንት ላይ በጣም ኮመንት ምንም እየታየኝ አይደለም። አክቹዋሊ ክርስቲያን አለው አይደል? አሁን አሪፍ ነው ይሰማል። ኦኬ ኮመንት አሳውቁኝ በደንብ እሰማችኋለሁ። ስለዚህ መሐመድ እያልን ያለነው ምንድነው? እሱ አላህ በእጆቹ
አደምን በጭቃ ከሰራ ያ እጁ ደግሞ አደምን መምታት የሚችልና የሆነ ዝርያ ማውጣት የሚችል ተሆነ ሊትራል እንደምትቀበሉ ደግሞ በዚህ መሰረት የአላህ እጅ ግዝፈት ያለው ነው። እንደዚህ ፕሬሸር ማሳረፍ የሚችል ነው። ቦዲ የሆነ ነው። ዝም ብሎ የሆነ አብስትራክት የሆነ ነገር ሳይሆን ልክ እንደ ንፋስ እንኳን እንደዚህ ግዝፈት አካል የሌለው ሳይሆን ግዝፈት አካል ያለው ነው። ተግባባን? ሐዲሱ ምን ላይ ነው ያለው? ቡኻሪ ላይ ነው ሙስሊም ላይ ነው ወይስ ምን ላይ ነው? ምኑ ይሄ ሐዲስ የተጠቀሰው ኢማሙ ቡኻሪ ነው የተጠቀሱት ኢማሙ ሙስሊም ወይስ አቡ ዳውድ? ሚሽካት አልመሳቢ ከአመድ መሰለኝ የተጠቀሰው። የኪታቡን ፒዲኤፍ አሳየኝ እስኪ ጀውና በህስ አድርጌበት እንትን እላለሁ። ቼክ አድርገው። ገና ኪታቡን ማውጣት አሁን ሰዓት ነው የሚገለው። ቼክ አድርገው። የሆነ ማስረጃ ሲመጣ እኮ ለምን ታውቃለህ? ዝም ብሎ እንትኑን ብቻ ሳይሆን አሁን ኪታቡን ማየት እፈልጋለሁ። አንደኛ ይሄ ሐዲስ የተጠቀሰበት፣ ሌላው ደግሞ እንትኑ መጣራት አለበት። ሐዲሱ ሶሒህ ነው ወይስ ضعيف ነው ወይ ደግሞ ሙንቀጢዕ ነው የሚለው ነገር መታየት ስላለበት ዝም ብሎ ለማውራት እና እንትን ለማለት እንግሊዘኛ ብቻ ስለቻልክ አሁን አንተ ይሄን አምጥተህ ማውራት ወይም ደግሞ በሰዎች ላይ ብዥታ ፈጥረህ ሰዎች ለማሳሳት እንደዚህ ማድረግ መጣር ሳይሆን ሐዲሱ ምን ላይ ነው ያለው፣ ምን ላይ ነው የተጻፈ የሚለውን ነገር አይቼ ለምሳሌ እኔ እንትን ማለት ፈልጋለሁ፣ ማጣራት ፈልጋለሁ። እሺ ፒዲኤፍ አለ እንትኑ ካለ ክፈትለት፣ ሐዲስ ኮሌክሽን ክፈትለት። ክርስቲያን አለ አለው ሙስናድ አህመድ ላይም አለ፣ ወንድማችን አቡ ዳውድ ላይም አለ። አንድ ብቻ ሰብሳቢ አይደለም የሰበሰበው፣ ሳሂህ ቅድም አይተኸዋል። ሙስናድ አህመድ ላይም አለ። አንደኛው ክፈትና ሚሽካት አልማሳ ያ ኦኬ እሺ 119 ሜቢ አንደኛው ክፈተውና እስከዛ ሀሳብ ላይ መቀጠል ትችላለህ። ወይንም ግልጽ የምናደርግልን ነገር ትፈልጋለህ? አይ ችግር የለም። አይ ሌላው ደግሞ አሁን አንተ እንደዚህ እያስተማርክ ባለህበት ሰዓት ላይ ከታች አንዳንድ ተገቢ ያልሆኑ በጣም ብልግና የተሞላባቸው የሆነ ኮሜንት የሚጽፉ ሰዎች አሉ። እነሱን ደግሞ ሀግ ብትላቸውና ብትነግራቸው እንደው ጥሩ አይደለም። እንደዚህ አይነት ስድብ በተለይ በመልእክተኛችን ላይ ሰለላሁ ዐለይሂ ወሰለም የሚሰነዝሩ ስድብ፣ አላህም ላይ ያልተገባ የሆነ ስድብ ማስተማርና መማማር ከሆነ አንተም በጨዋ ደንብ ኮመንት አትሳደቡ፣ ማይሆን ነገር አትጻፉ። እንትን ነው ይመጡና ኮመንት ላይ የእናንተ ልጆች ይነካኳቸዋል። ከዛ አንጻር ነው እናገራለሁ ደጋግሜ። ይህንኛው ሙስናድ አህመድ ላይ ነው። ሐዲሱ የተለያየ ቦታ ላይ ያለ አክቹዋሊ በቅዝቃዜው እጅ ደግሞ እናመጣላለን። እሱ በጣም ብዙ ቦታ ላይ ነው ያለው። ሜይ ቢ እንትን ከሆነ ይሄ ሙስናድ አህመድ ላይ ነው። ይህ ብሎ ነው ያስቀመጠው። ይህንኛው ነው። ያንኛውን እንትኑን ክፈትለት ወይንም አስፈላጊ ከሆነ ሙስናድ አህመድን ከፈለከው ይኸውልህ ሙስናድ አህመዱን ያንብበው። እሺ አቡ ዳውድ ላይም አለ ብዙ ሐዲስ ላይ። ይሄ እንኳን ሐዲሱ የታመነ ነው። ሼኮቻችሁን ብዙ ጊዜ መስጊድ ውስጥ እኮ ይናገሩታል። ምናልባት ሰምተው ላታውቅ ትችላለህ ወንድማችን። ኦኬ ሰማለሁ። ያ እና እንዴት ነው የምታየው ሙሐመድ? ነው ወይንስ አይተኸው ትመጣለህ ሌላ ጊዜ? ይሄን አይቼ እመጣለሁ። ሌላው ደግሞ እንትን ቅድም ጀርባው ቅዝቃዜው አረፈበት ያልከውን ሐዲስ ስጠኝ። ኦኬ 32 34 እና አንዴ ክፈትለት። ጀሚዓ ተርሚዲን መጣው 32 34 ቸጋር ፈቃደኛ ከሆነ እስከምትፈልግልን መሐመድ ሰላም ነው። ፈቃደኛ ነህ ልጠይቅህ? መርሐባ። እሺ
ቁርአን ማለትም ቁርአን የአላህ ቃል ነው ብለህ ታምናለህ? ያው በትክክል በሚገባ። እሺ የአላህ ቃል ደግሞ ሰው ይለውጣል ብለህ ታምናለህ? አይለውጠውም፣ አልተለወጠም፣ አይለወጥም ወደፊት። እሺ ይሄን ያነሳው ልክ ለምንድን ነው አሁን አራት ነገር ፈጥሯል እያለክ አራት ነገር ፈጥሯል በእጁ በሚለው ነገር ላይ ለሙሳ መጽሐፍ በእጁ ጽፎ ሰጥቶታል የሚለው ትስማማበታለህ? ትቀበለዋለህ? እንደዛ የሚለው ኦኬ፣ አትቀበለውም? አትቀበልም ትቀበላለህ ሳይሆን እሺ ችግር የለውም ያመጣልና እፎይ ሙሳ በእጁ አላህ እንትን የሱ የተሰጠውን በእጁ ጽፎ ሰጥቶታል ነው የሚለው? አራት ነገሮችን አላህ ፈጥሯል ይባላል። ከአራቱ አንዱ ተውራት ነው፣ ብዕር ነች፣ አደም ነው እና አርሽ። እነኛ አራቱን አላህ በእጆቹ ናቸው የሰራቸው ተብሎ ይታመናል። ተውራት የእሱን ያሳይለት እስኪ የሙሳውን ሙሳ ወደዛ እንሄዳለን። ኦኬ እኛውን እንትን እንበልና እንሄዳለን። ኦኬ ክርስቲያን ቀጥል። ኦኬ ጃሚያ ትርሚዚ 3234 አረብኛ አድርግለትና ኦኬ እሺ መሐመድ ቀጥል፣ ከዚህ ጀምሮ አንብበው። መሐመድ አለ ትንሽ ሰፋ አድርገው። أتاني ربي في أحسن صورة فقال يا محمد قلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت ربي لا أدري فوضع يده بين كتفي فوجدت بردها بين ثدي فعلمت ما بين المشرق والمغرب قال يا محمد فقلت لبيك ربي وسعديك قال فيما يختسم الملأ الأعلى قلت في الدرجات والكفارات وفي نقل الأقدام إلى الجماعة وإسباغ الوضوء كفة النجارة وإسباغ الوضوء في المكروهات وانتظار الصلاة بعد الصلاة ومن يحافظ عليهن عاش بخير ومات بخير وكان من ذنوبه كفة النش كيوم ولده أمه قال هذا حديث حسن غريب شوف هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص هذا حديث حسن غريب من هذا الوجه قال وفي الباب معاذ بن جبل وعبد الرحمن بن عاص كف هذا غريب ነው እያልህ ነው። غريب ማለት ضعيف ነው ማለት ነው። ሐዲስ غريب ከተባለ አንድ ሐዲስ ነው غريب ማለት ضعيف قال هذا حديث حسن غريب من هذا الوجه ያለን غريب ضعيف ማለት አይደለም። ያው ከፍል አድርገህና غريب ማለት ضعيف ነው የሚል ማስረጃ ሰይስ غريب ማለት እኮ ሩቅ ነው፣ በቃ ያልታወቀ ሰነድ አይደለም። غريب የሚል ከመጣ ቆይ መሐመድ غريب ማለት ضعيف ማለት ሳይሆን በዚህኛው ሰንሰለት ውስጥ ሎክ ሌሎች ቦታ ላይ አልተተረከ ማለት ነው። አንድ ሲሆን ገሪብ ሊባል ይችላል እንጂ ዳኢፍ ማለት አይደለም። እኔ ግን ሌሎች ሰጣለሁ ገሪብ ሳይሆን ሻዝ ነው የሚባለው። አንድ ሲሆን ሻዝ እንጂ ገሪብ ሊባል አይችልም። ገሪብ ማለት ዳኢፍ ነው ተቀባይነት። ገሪብ ማለት ዳኢፍ ነው የሚል ማስረጃ ሰኝ። እሺ ገሪብ ማለት ዳኢፍ ነው ማለት ማስረጃ ሰኝ እኮ ነው የሰጠኸው እኮ እንደዚህ ገሪብ ከተባለ አንድ ሐዲስ ተቀባይነት የለውም እያልኩ ራስ ምን ነገረኛ አይደለም የራስ ምን ነገረኛ አይደለም። እኔ ማሰጣለሁ ይሄንን ሐዲስ ችግር የለውም አንድ ቦታ ብቻ ስላልሌለ። እሺ በሌላ የሚያጠናክር ስጠኝ። እሺ እንደዚህ ካለ ይሄን ሐዲስ የሚያጠናክር በደንብ ሶሒህ የሚልበትና ትክክለኛ ሰነድ ነው ተጣለው። ግን አንተ ገሪብ ማለት ዳይፍ ነው የሚል ትሰጠኛለህ። ይሄው ለሞቹ የሚስማሙበት ነው። ከኪታቦችም ደግሞ በዚህ ጉዳይ ላይ ፈትዋቸውንም ደግሞ እንትን ማለት ትችላለህ። ኢብኑ ተይሚያን ተቀበለዋለህ?
በደንብ እቀበለዋለሁ። ኢብኑ ተይሚያ በደንብ አድርጎ አብራርቶታል። ይህንን እሱ ደግሞ ኤኒዌይስ ክርስቲያን ቀጥል። በሌላም ስላለ ማለት ነው በብዙ ቦታ አለ። አረብኛውን አድርግለት። እሺ ይሄ ደግሞ 700 ስንት ላይ ነው? 5 725 ሚሽካት አልመሳቢ ሳሂህ የሆነ ሐዲስ ነው። አንብብ ቀጥለው። አንድ ቦታ ላይ ብቻ ያለ መስሎት ነው ወንድማችን። አልባኒ ነው ሳሂህ ያለው። አልባኒ ተቀበለዋል። የመርጡ ስኮላራችን የምትለው ማለት ነው። መሐመድ ቀጥል፣ አንብብ። መሐመድ ሚዩት ነህ እያነበብክ ነው። ሚዩት ነበርኩኝ ዝም ብዬ እያወራህ ነበር። وعن عبد الرحمن ابن عائش قال قال رسول الله صلى الله عليه وسلم رأيت ربي عز وجل في أحسن سورة قال فبما يختصم الملأ الأعلى قلت أنت أعلم قال فوضع كفه بين كتفي فوجدت بردها بين ثدي فعلمت ما في السماوات والأرض وتلا وكذلك نري إبراهيم ملكوت السماوات والأرض وليكون من الموقنين راه الدارمي مرسلا وللترمذي نحوه እዚህ ላይ ራሱ ሙርሰለን ብሎ ነው ያወራው። እስኪ ግባታ ሶሒሁ አልአልባኒ ሶሒሁ አልአልባኒ ግለጠው። አሁን ትንሽ አልባኒ ምን ብሎታል? ሶሒህ ብሎታል። በሌላም ልንጨምርልን እንችላለን። ጨምርልኝ። ኦኬ ሚሽካት አልመሳቢ ቀደም 32 35ን ደግሞ ክፈተው። ኤኒዌይስ ግን ሎክ በመጀመሪያ ደረጃ ኢቭን በዚህ ጉዳይ ላይ ብዙ እንትኖች አሉት አስቀምጠውበታል። እንትን ብለው ዳይፍ ብለው የተከራከሩበትን አይ ዶንት ቲንክ ሶ አላየው። እንትና ምላሽ የሰጠው አለ ኢብኑ ተሚያ ቼክ አድርገው። ሜይ ቢ አረብኛም ጥሩ ስለወግ ከቅዝቃዜው ጋር የተያያዘ ነው ንትርካቸው። ባህሪው ነው ባህሪው አይደለም የሚል ማለት ነው። አገኘኝ። ቅዝቃዜ የሚለው ላይ እኛ የምናነሳቸው ጥያቄዎች አሉ። ለአራዚ ይመስለኛል ምላሽ ይሰጣል ኢብኑ ተሚያ። ቼክ አድርገው። ቅዝቃዜ ያለ ባህሪ ነው አይደለም የሚል እጆቹ ቀዝቃዛ ከሆኑ ቅዝቃዜ ባህሪው ነው ወይንስ እንደውም አውግዞ ነው ምላሽ የሚሰጠው። እነኚህ ጀማዓት እንደዚህ አካል የማይቀበሉትን እነሱን ተሳድቦ ነው እንትን የሚለው እንደው ምክንያቱም እነሱ እየቀጠፉ ነው። ቅዝቃዜው ተሰማው ነው የሚለው አይደለ መሐመድ? እነሱ ምን ብለው ይፈቱታል? ፕሮቴክሽኑ ነው ብለው ይፈቱታል። ፕሮቴክሽኑ ነው ለሚሉት ነው። ፕሮቴክሽን ቢሆን ኖሮ አላህ ጥበቃው ዘሆል አካሉን ነው እንጂ እዚህ አካባቢ ብቻና የተወሰነ አካሉ ላይ አይደለም። ፕሮቴክሽን ቢሆን ኖሮ ዘሆል ሰውነቱን ነበረ የሚጠብቀው። ስለዚህ ፕሮቴክሽኑ ሳይሆን ይሄ ዲቫይን አትሪቢዩቱ ነው ብለው ፈተዋቸውንም ከፍተ ማሳየት እንችላለን። እስላም ኪዌን ፈተዋ ላይም አስቀምጠውታል። የኢብኑ ተሚያንም ሀሳብ አስቀምጠውታል። ዲቫይን አትሪቢዩቱ ነው ብለው አስቀምጠውታል ማለት ነው። ኤንስ ቼክ አድርጋቸው። የኢብኑ ተይሚያ አላሁን እንየው ካለ እስላም ኪው ላይ አስቀምጠውታል። ሜይ ቢ ክርስቲያን ቼክ ማድረግ ትችላለህ? ትልኛለህ አንዴ። ኦኬ ኦኬ እሺ ኦኬ ዳራዚ መሰለኝ እሱ ምላሽ የሰጠበት ሊንክ ላክልህ ነው። እስኪ አይ ቲንክ ቆይ ማግኘት የምችል ይመስለኛል። እስኪ ይኸኛው መጀመሪያ ቼክ ያድርግልንና አንድ በአረብኛውም በእንግሊዝኛውም አለ። እንትን ላይም አለ መሰለኝ ዶላርኔት.ኮም ላይም አለ መሰለኝ። እዛም ላይ ያስቀመጡት መሰለኝ ኢብኑ ተሚያን ሙሉ በአረብኛው። እንግሊዝኛ ደግሞ እንትን ላይ እስላም ኪው ላይ ያስቀምጠውታል። ቆይቻለሁ ካነበብኩት ሻሜላ ላይ ያለ በጣም ትልቅ ነው። ይሄንኛው ይጠልቃል። ይሄንን አይጨርሰው። አንብበው፣ ስክሪንሻት አድርገውና አንብበው። ይሄንን ማሜ አለ
ስክሪንሻት አድርገውና ቼክ አድርገው። ይሄንን በአረብኛ ያለውን ቼክ አድርገው። የኢብኑ ተይሚያን ነው አይደለ? ይሄ ምን ላይ ያለው? ይሄ ቅድም ያነበበው ነው ወይስ ኢብኑ ተይሚያ? የኢብኑ ተይሚያ ሻሜላ ላይ ማለት ነው። የኢብኑ ተይሚያ ምን ላይ ነው? ሻሜላ ላይ ታገኘዋለህ። ስክሪንሻት አድርገውና ቼክ አድርገው። ሰዓት እየገደልን ስለሆነ የተወሰነውን የቆረጠውን ትንሽ ላንበው። ትንሽ ዝቅ አድርገው። አይደለም መልሰው አንዴ። አይዋ ትንሽ መለስ። አሁንም መልሰው። እሺ ቆይ እያነበብኩ صفة ذاتية خبرية ثابتة لله عز وجل بالحديث الصحيح الدليل حديث معاذ بن جبل رضي الله عنه فإذا أنا بربي عز وجل يعني في المنام. شوف إيه بهلم كونه بمنام ነው የሚለው አየህ አይደል? አሁን አንተ በእንትን እንዲሆነ ነው ያው በህልም ነው يعني في المنام። አይ ማብራሪያው ውስጥ ትግባ። ቅድሚያ ሐዲሱ ምንድነው ይላል? صفة ذاتية ነው። صفة ذاتية ማለት ይሄ ምንድነው? ሐዲሱ እንስማማ። ሐዲሱ ምንድነው አለ? ሐዲሱ ምንድነው አለ? ሐዲሱ صحيح بالحديث الصحيح ነው። በአላሁ ተባረከ ወተዓላ ቆይ አታዙረው እንግዲኛውን እና አረብኛውን አድርግልኝ። ወልስላል ችግር የለው። صفة ذاتية ማለት ለአላህ ተባረከ ወተዓላ የሚገለጽበት የሆነ ባህሪ ነው ካለ በኋላ እነዚህ ባህሪያቶች ደግሞ ሶሂህ በሆነ ሐዲስ ውስጥ ተገልጸዋል ካለ በኋላ ይሄ ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በህልማቸው እንዳዩ እሺ የሙሐመድ ህልም ትክክል ነው አይደለም? እኮ ሊሄድልህ ነው እኮ እሱ እኮ አለ ተጠቅሷል። ሙሐመድ ህልም ትክክል ነው አይደል? ለዛ አርጉመንቱ እሱ ሌላኛው ያ ገብቶኛል። ቆይ ልጨርስና እናወራለን። ያኒ ፊልመና ማለት በህልም ነው። ወሩኢል አንቢያኢ ሐቁን ተተረጉምላለሁ። የነብያቶች ህልም ደግሞ እውነት ነው። ወሩኢል አንቢያ አርጉመንታችን ነው። ከዛ ተደረስና ሙሐመድ ቆይ ሐዲሱ ሙሉ ለሙሉ ታች ድረስ እኮ ሊሄድልህ ነው ማለት ዝም ብሎ አንድ ቁንጽል የሆነች ነገር ይዘን ሳይሆን እስከ መጨረሻው ነውና ከዛ በኋላ እናወራለን። ያው ለመማማር ከሆነ ድረስ የተቀመጥ ነው ማለት ነው። ምን ይላል መሰለህ? ትንሽ ዝቅ አድርገው ክርስቲያን አይደለም መልሰው እያልኩ ነው። እንትን አትበልም። አይዋ ይሄ በመናም ነው። የነብያቶች ደግሞ ህልም እውነት ነው። في أحسن سورة فقال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي قال يا محمد فيما يختسم الملأ الأعلى قلت لا أدري ربي فرأيت وضع كفه بين كتفي حتى وجدت بردا أنامله في صدري قال شيخ الإسلام فقوله الرازي وجدت بردا أنامله أي معناه وجدت أثر تلك العناية يقال له أثر تلك العناية كان حاصلا على ظهره وفي فؤاده وصدره فتختص أتزقى اوكي بيتورك مصرين كريستيان وطو ታብታብ አድርጉት። ሪፖርት ነው ኔትወርክ ነው? ወደ አስገባኝ ቁጥር ስጡ። ኔትወርክ ነው ያ ኔትወርክ ተቋርጦ ይቀርታ በጣም محمد قاتل محمد ساعات بتاعم قتل أفضل محمد فتختصيص أثر العناية لا يجوز إذ عنده لم يضع بين كتفين شيء قط وإنما المعنى أنه صرف رب عنايته إليه من مسألة ملو الله تبارك وتعالى برسول صلى الله عليه وسلم جربال ويمدمو بدرتاتቸው ላይ አስቀመጠ የሚለው የማዕና ወይም ደግሞ የእውነት እጁን ሳይሆን የዒና ማየት የማጠንከርና የማገዝን የሆነን
ቁዋ ሰጣቸው ኃይል ሰጣቸው ለማለት እንጂ እጁ ማስቀመጥን አይደለም እያለ ነው ኢብኑ ተይሚያ ረህመቱላሂ ዐለይሂ። አይደለም ሐዲሱ እንደዛ አይደለም። ይሄው ሹፍ የኢብኑ ተይሚያ አይደለም የአራዚ ነው እየተቃወመ ነው እየተቃወማቸው ነው እንደዛ ብለው የሚያምኑትን ኢብኑ ተይሚያ እየተቃወማቸው ነው። አንብበው وإنما المعنى أنه صرف الرب عنايته إليه فكان يجب أن يبين أن أثر تلك العناية متعلق بما يعمه تنشي دبززي على بينه يتعين عدل دبزز ولا تنشي ኔትወርክ ይሆናል ይታያል እንደዛው ነው። አይታይም ደብዝዟል አይታይም። እኔ ጋ ያው ነው ግን ኤኒዌይስ ቼክ አድርግ በቃ ስክሪንሻት አድርገውና ቼክ አድርገው። ኢብኑ ተይሚያ እየተቃወማቸው ነው። አንተ ያልከውን እየተቃወማቸው ነው እና የአራዚ ሀሳብ ነው። አንተ ከላይ ያነበብከው ገና እንደዚህ ብለው የሚያምኑ አሉ ብሎ ይመጣና ይመታዋል። እንግሊዝኛውን አውጣለህ ክርስቲያን ምን ያደርገዋል? በእንግሊዝኛው ላይ ባጭሩ አስቀምጠውታል። እንትን አድርገው እየተቃወማቸው ነው። እንደዚህ የሚለው የሚያምኑ ስህተት ነው፣ ዲቫይን ፕሮቴክሽን ኬሩን ምናምን የሚጠቁም ነው የሚሉ ውሸት ነው። በእርግጥም እንትን ነው ብሎ ነው የሚያምነው። የእጁ ይሄ ቅዝቃዜው ራሱ ባህሪው ነው ብሎ ነው የሚያስቀምጠው። እንትና ኢብኑ ተይሚያ ክርስቲያን አለ ያ አይ ቲንክ ሐዲሱ ሳሂህ ነው። ቼክ አድርጋቸው። በቃ ኤኒዌይስ ዋና ቶፒካችን ምንድነው? እሱ መሐመድ እጁ እንትን ማለቱ ላይ ነው። በእጆቹ በሁለት እጆቹ አደምን ፈጠረ፣ ትከሻውን መታው። ያንን እንትን ማለቱ የሚታመን ነው ማለት ነው። እጆቹም ቀዝቃዛ መሆኑ ታማኝ ናቸው። ሐዲሱም ቀዝቃዛ ነው የሚለው የነቢያት ህልም ደግሞ ትክክል እውነት ነው ተብሎ የሚታመነው ለውጥ እንትን የለውም ብለው የምታምኑት በትክክል እኔን እንኳን ሴጣን ተመስሎ ስለማይመጣ እኔን ካያችሁ ኤግዛክትሊ እኔ ነኝ ብሏል መሐመድ። የመምሰል ምናምን ነገር አይደለም። ስለዚህ ኤግዛክትሊ አላህ ነው በዛ እንትኑ ማለት ነው ራይት ህልሙ ማለት ነው ህልም ነው ብለው ቢፈቱትም። ስለዚህ ቅዝቃዜን ራሱ ዲቫይን አትሪቢዩቱ ነው። ልክ እንደ እጁ እንደ አይኑ እንደ አላህ እጅ እግር እንደዛ ቅዝቃዜም ያላህ ባህሪ ነው ብለው ነው ያስቀመጡት። ሰው ምንድነው ዋና ፖይንታችን ግን ቅዝቃዜ ያላህ ባህሪ ከሆነ እጆቹን ደግሞ በመሐመድ ትከሻ ላይ ሲያኖር ወጣ የአላህ ትከሻን ጣቶቹ ጫፍ መጨረሻዎቹ ቅዝቃዜዎቹ ያላህን የመሐመድን ትከሻ ከነኩ ያላህ እጅ የመሐመድ እጅ በአላህ ትከሻ ሲያርፍ ጫፎቹ የጣቶቹ ጫፍ ደግሞ ጀርባውን ከነኩ ጣቶች መካከል ነው የሚለው። ስለዚህ እነኚህ ምን ለማሳየት ነው እኛ ያመጣ ነው? የአላህ እጅ ፊዚካል ነው፣ አካላዊ አካሉ ኖርማሊ ፊዚካል ነው፣ ፊዚካል የሆነ አካል ነው። መንፈስ ምናምን ተብሎ አይሰጠውም፣ አካል ነው። ፕሬዠር ማሳረፍ የሚችል ነው። ልክ አደምን እንዲመታ መታ እንዳደረገው በእጆቹ ደግሞ በጭቃ እንደሰራው መስራት የሚችሉ እጆች ናቸው። ስለዚህ ከፍጥረት ጋር አልተነካካም የሚለው እንዴት ነው? እሱ አይመጣውም ነው። ምክንያቱም ሲሰራ አድቦል ብሎ ነው የሰራው ተብሎ ስለሚታመን፣ አራት ነገሮችን በእጆቹ ሰርቷል ተብሎ ስለሚታመን ምንድን ነው እሱ? ኔትወርክ የኔ ነው ወይንስ የናንተ ነው? ኖርማል ነው። ኦኬ ስለዚህ እንዴት ታዩታላችሁ? ይሄንን ወገኖቼ ዘመዶቼ፣ ማረኝ አላህዬ እንዴት ነህ? ማረኝ አላህልዬ፣ ማረኝ አላህዬ። አልሰማም። ላኢላሃ ኢለላህ ሻዳ ያስይዘናል እዚህ ቁጭ ብሎ ስሙን እንድንጠራ። ላኢላህ ይሰማል
ወደ አመጣ እንኳን ደህና ቆያችሁ። መልካም። አላህ አደምን በእጆቹ ነው የፈጠራቸው ብለህ ታምናለህ? ይሰማል? አትሰማለህ? ቀጥል። ቀጥል። ትሰማለህ? ሄሎ፣ ትሰማለህ? ቀጥል። ኔትወርካችሁ ዛሬ ክርስቲያን አለ። ትሰማለህ? ቀጥል። ጥያቄ አለኝ። ኦኬ፣ መልስና ቀጥል። ትጠይቃለህ በዛው። ምንድን ነው ያልከኝ? ተናገረኝ። አደምን አላህ በእጆቹ ነው ወይ የፈጠረው? አዎ። ኦኬ፣ ከምንድን ነው የፈጠረው አደምን አላህ? ከጭቃ ነው፣ ከአፈር። ስለዚህ በጭቃ አብኩቶ ነው የሰራው አደምን ማለት ነው አላህ? እውነት ነው። ኦኬ፣ ስለዚህ የአላህ እጅና ጭቃ ተነካክተዋል፣ ተገናኝተዋል ማለት ነው። አዎ። ኦኬ፣ ስለዚህ ፍጡርና ፈጣሪ ያልተነካካም የሚባል አስተምሮ የለም። አፈሩ ፍጡር ነው አይደለም? አዎ። የአላህ እጅ ደግሞ ፈጣሪ ነው አይደለ? አዎ። ስለዚህ ፍጡርና ፈጣሪ ተነካክተዋል። አዎ፣ ምድርን እኮ አላህ ሱብሃነሁ ወተዓላ ነው የፈጠረው። ያ ስለዚህ ከዛሽ ከምድር ላይ ደግሞ አፈርን ወስዶ ሁለቱን የሚገማውን ጭቃ አብኩቶ አደምን ሰርቶታል። አደምን ከሰራ ደግሞ ትከሻው መታ መታ አደረገው፣ ነጭ ፍጥረታቶችን አወጣ፣ ነጫጮችን ገነግቡ አላቸው ይላል። ግራ ትከሻው መታ መታ አደረገ፣ እነሱን ደግሞ እንደዛው በተቃራኒው ወደ ገሃነም አላቸው ይላል። ስለዚህ ቀጥታ አደም ያላህ ፍጡር እንደመሆኑ አፈርም ደግሞ ያላህ ፍጡር እንደመሆኑ አስቀድሞ አፈርን ፈጥሮ ከዛ በኋላ አፈሩን ያንን ከገማ ጭቃ አደምን ሰራው ማለት ነው። ከሚጨለጨል ከተለያዩ የአፈር ጭቃዎች ለውሶ አደምን ሰራው ማለት ነው አይደል? እውነት ነው። ኦኬ፣ ልክ ነህ። ስለዚህ አላህ ጭቃ የነካበት አካልና ያልነካበት አካል አለው ማለት ነው። እንዴት አልገባኝም። ለምሳሌ እጆቹ ጭቃ ሲነኩ ሌላው አካሉ ጭቃ ነክቶታል? በእጁ ነው እኮ የሚሰራው። ስለዚህ ሌላው አካሉ ደግሞ ጭቃ አልነካውም ማለት ነው። ሁን ያለው ነው ያደርጋል እኮ ፈጣሪ አላህ ሱብሃነሁ ወተዓላ። አዎ፣ ሰው ሁን ካለ ሰው ይሆናል። ኦኬ። ነገር ግን አደምን ደግሞ እንደዛ አይደለም ያደረገው። በእጆቹ ነው የሰራቸው። አዎ፣ እሱንማ ነገርኩ እኮ። ግን ምድርንም ለራሱ ሲፈጥራት በቃ ሁን ነው፣ ኩን ፈየኩን ይላል። ሁን ያለውን ነገር ሁሉ ማድረግ ይችላል ነው። ኩን ፈየኩን ይላል። አሁን እኔ በእርግጥ ማውራት የፈለኩት ፖይንት ስለ ነብዩ ኢሳ ነበረ፣ ስለ ኢየሱስ ክርስቶስ ነበር ላወራ የገባሁት። ምንድነው እሱ የምታወራው? ስለ ኢየሱስ ክርስቶስ ወይም ስለ ኢሳ፣ ስለ ነብዩ ኢሳ ማለት ነው። እና ኢየሱስ አይደሉም። ምንድነው እሱ የምታወራው? ኔትወርክ በጣም እያስቸገረ ነው ዛሬ። ክርስቲያን አንቤ ብሎታል አይ ቲንክ መሰለኝ። ናገባ አንተ ሰውዬ። ስለ ኢየሱስ ክርስቶስ ወይም ስለ ኢሳ ነበረ ሁሱ። ምንድነው ስለ ኢየሱስ? ኢየሱስና ኢሳ አይደሉም ወንድማችን። ኢሳና ኢየሱስ አይደሉም፣ አንድ ናቸው እንጂ አንድ አይደሉም። ኢየሱስ ክርስቶስና ኢሳ ነብዩ ኢሳ ናቸው፣ አንድ ናቸው። አንድ ሰው ነው። አንድ አይደለም። በሕግ አምላክ በግድ አንድ ልታደርግ ነው እንዴ? አንድ አይደሉም።
አንድ እስኪ አይደለም። አስረዳኝ። ስለዚህ ማብራሪያ እንድትሰጠኝ ብዬ ነው እንግዲህ እሺ። ኢየሱስ ፈጣሪ ነው። ኢሳ ደግሞ ገና እናንተ ፍጡር ነው ብላችሁ የምታመልኩት አይደል? የምትከተሉት አይደል? ማብራሪያ ስጠኝ፣ ቀጥል። ስለዚህ ይኸውልህ እናንተ ቁርአን ላይ ኢሳ የሚባል አንተ ለምሳሌ እናት አለች አይደለ? እናት አባቶች ይኖራታል፣ አባትና እናት ይኖራታል። እናት እውነት ነው። የአንተ እናትና አባት ስሟ ለምሳሌ ሳዳ ቢሆን ከዛ አባትና እናቷ ደግሞ እናቷ ሀሊማ አባቷ ደግሞ ሙሐመድ ቢሆን አንድ ሰው መጥቶ እዚህ ጋር ከጎን ያለችው ማህሌት መታ እናቴ ሳዳ ነው ስሟ ከአንተ እናት ጋር የሚመሳሰል ማለት ነው። አባቷ ግን ኑሪ ነው እናቷ ደግሞ ሀሊማ ነው ብትል የአንተ እናት ልትሆን ትችላለች? ታንተ እናት ጋር ተመሳሳይ ነች? ይኸውልህ ፖይንቱ ያወራው ፖይንቱ የት እንደሚለያይ ልንገርህ። አሁን አሁን ክርስቲያኖች ኢሳን ኢየሱስ ክርስቶስ ነው የምትሉት፣ እኛ ደግሞ ነብዩ ኢሳ እንለዋለን። አሁን ነብዩ ኢሳን የወለደችው መርየም ናት፣ እናንተ ደግሞ ማርያም የምትሏት ማለት ነው። እሺ አሁን ኢየሱስ ክርስቶስ ፈጣሪ ከሆነ እንዴት መርየም ማን ፈጠራት ነው? መርየምን ማን ፈጥሯት ኢየሱስ ክርስቶስን እንዴት ፈጠረችው ነው? እንግዲህ ከባድ ጥያቄ አመጣብኝ። የከባድ ጥያቄ ኢሳ ማን ይመልሰዋል? ወይም ኢየሱስ ክርስቶስ እሷን ፈጠራት ወይ ነው? እሷን የፈጠራት ወይስ እሷ ናት የፈጠረችው ነው? እሷ ከፈጠረችው እሷን ማን ፈጠራት ነው? ይሄን እንድታብራራልኝ ነው እፎይ። በግልጽ እንድንረዳዳ ብዬ ነው። ጎበዝ እዚህ ላይ ነው የክርስቲያንና የሙስሊም ዋና ፖይንትና መለያው። ተዋሊ ብልቱ እናገኛ ዋናውን ደም ስሩ ላይ ነው የቆምከው። ጎበዝ ሀቅቱ ይሄ ነው። ያ እውነቱ ይሄ ነው። ሐቂቃ ነው። በደንብ አስተውል። ስማን ነው ማን ብዬ ልጥራ? የኔን ነው ኢብራሂም ጎበዝ ሉክ በደንብ አስተውል። ማርያምን የፈጠራት ቃል ነው፣ አካላዊ ቃል ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። እኛ አምላካችን ቃል አለው ብለን እናምናለን። ኢብራሂም አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው። እናንተ ኢብራሂም ኢየሱስ ክርስቶስ ማለት ነው ወይ? አምላካችን ቃል አለው ብለን እናምናለን። አላህ ቃል አለው ብለህ ታምናለህ? ቃል ቁርአን ነው ያላህ ቃል። ጎበዝ እና ቁርአን ፍጡር ነው እንዴ? ቁርአን እኮ ፍጡር አይደለም፣ ያላህ ቃል ነው አልኩ። ለህዝብ መልእክት ነው፣ ሜሴጅ ማለት ነው። ኢብራሂም ሜሴጅ እኔ አሁን ለአንተ ቴክስት ወይ ሜሴጅ ብጽፍልህ የኔ ሜሴጅ ማንበብ አለብህ። ችግር የለውም። የኔ ሜሴጅ ደግሞ ፍጡር ነው። ቁርአን ፍጡር አይደለም አይደለ? መልስ። ቁርአን ፍጡር አይደለም ቁርአን ፍጡር ነው ፍጡር አይደለም? ያላህ ቃል ነው። ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ቃል ፍጡር ነው ፍጡር አይደለም? ያላህ ንግግር ማለት እኮ ነው። ቁርአን ማለት ያላህ ንግግር ወይም ሜሴጅ። አሁን ሜሴጅ ችግር የለውም እኮ እሱ ንግግሩ ሜሴጁም ይሁን ፍጡር ነው ፍጡር አይደለም? ያላህ ቃል ማለት እኮ አሁን ለአንተ ግልጽ እኮ ነው እኮ። ያ ቃሉ የኔ ቃል ለምሳሌ ፍጡር ነው። ቃሉ ነው አልኩ። አሁን ኢብራሂም የኔ ቃል ለምሳሌ ፍጡር ነው። ያላህም ቃል እንደኔ ቃል ፍጡር ነው። ምን አይደለም? የፈጣሪ ቃል ምንድን ነው የሚባለው?
ምንድን ነው? እኔም አላውቅም እኮ እየጠየቅኩ ነው እኮ። መልእክት ማለት ነው እኮ የኔም ቃል ማለት ነው ለህዝብ ለኡመቱ። ችግር የለውም። የኔም ቃል መልእክት ሊባል ይችላል። ስቲል ግን የኔም ቃል ፍጡር ነው። ያላም ቃል እንደዛ ነው። አሃ የሰው መልእክትና የፈጣሪ መልእክት አንድ አይደለም ነው። ቁርአን ነው። አሁን ያላ ቃል ምንድነው? ቁርአን ነው። ስለዚህ ያላ ቃል ቁርአን ፍጡር ነው? ፍጡር አይደለም? አሃ ፍጡር ማለት እኮ ህይወት ያለው ነው። አሁን ይሄ ደግሞ መልእክት ነው አልኩ እኮ። ትምህርት ማለት ነው። አሁን ይሄ ትምህርት ነው። ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ድንጋይ? ድንጋይ ህይወት የለውም። ፍጡር ማለት ህይወት ያለው ከሆነ ድንጋይ ህይወት የለውም። ስለዚህ ፍጡር አይደለም ማለት ነው ድንጋይ? ፍጡር ማለት እኮ ህይወት ያለው ነገር ማለት ነው። መፍጠር ማለት ያማ ድንጋይ ፍጡር አይደለም እኮ። ቆይ ህይወት ያለው ከሆነ ፍጡር የሚባለው ድንጋይ ፍጡር ያለው ብቻ ከሆነ ፍጡር የሚባለው ድንጋይ ካልፈጠርከው ህይወት የለውም ማለት ነው። ኤኒዌይስ እሺ፣ ያማ መሬት ላይ ያለ ቁሳቁስ ሁሉ መፈጠር ፍጡር ማለት ህይወት ያለው ነገር ነው። ይሄን በእንቱንማ አስተውለ። ህይወት ያለው ብቻ ነው ፍጡር የሚባለው በትክክል አዎ። ስለዚህ ህይወት የሌላቸው ፍጡር አይደሉም ማለት ነው። ያማ ቁሳቁስ ጉዞች ቁሳቁስ ነው የምንለው። እፎይ ቁሳቁስ ነው የምንለው። ድንጋይ ምናምን ማቴሪያል ቁሳቁስ ነው። ፍጡራን አይደሉም ማለት ነው። አሁን ነብዩ ኢሳን አላህ Subhanahu Wa Ta'ala ነው የፈጠረው። አይ እዛ ትግባ። አላህ የሚባል አካል የለም። መሐመድ ነው አላህ ነው የፈጠረው። ኤኒዌይስ አንተ ቁርአንን በደንብ አስተውል። ቁርአን ያላ ቃል ነው ብለህ ታምናለህ። ያላ ቃል ደግሞ ፍጡር አይደለም ብለህ ታምናለህ። እኛ ደግሞ ኢየሱስ የአብ የባህሪ ቃሉ ነው ብለን እናምናለን። በስጋ የተገለጠ እሱ ሕያው አምላክ ነው ብለን እናምናለን። ስለዚህ ኢየሱስ በስጋ የተገለጠ አምላክ ነው ብለን እናምናለን። አምላካችን ቃል አለው። አምላካችን እስትንፋስ አለው። አምላካችን ልብ አለው። ልቡን አብ ብለን እንጠራለን። በክህነት አስተምሮ እስትንፋሱ መንፈስ ያዝ ማይከስ አብ ወልድ መንፈስ ቅዱስ ብለን እንጠራለን። ስለዚህ ቃል አንድ ቃል አላቸው። ያ ቃልም ምን ተብሎ ይጠራል? ወልድ ተብሎ ይጠራል። የአብ ልጅ ተብሎ ይጠራል። አንድ እስትንፋስ አላቸው። ይህ እስትንፋስ ደግሞ ለአብና ለወልድ የባህሪ እስትንፋሳቸው ነው። የባህሪ ህይወታቸው ነው። መንፈስ ቅዱስን ምን ብለን እንጠራለን? እስትንፋሰ እግዚአብሔር ብለን እንጠራለን። አካላዊ ነው ብለን እናምናለን። አካላዊ ነው ብለን እናምናለን። መገኛውን አብ ለወልድ አባቱ ብለን እንጠራለን። የባህሪ አባቱ ብለን እንጠራለን። አብ የባህሪ ህይወቱ ማን ነው? መንፈስ ቅዱስ ነው። ለአብ የባህሪ ቃሉ ማን ነው? ወልድ ነው። ስለዚህ አምላካችን ሕያው ነው፣ ህይወት አለው። ህይወቱን የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አምላካችን ዲዳ አይደለም፣ ሚውት አይደለም፣ ቃል አለው። እንደዚህ ድምፀት ያልሆነ አካላዊ የሆነ ቃል አለው። ቃሉን ልጅ ወይንም ደግሞ ወልድ ብለን እንጠራለን። ጎበዝ። ስለዚህ ሶስት አካል አለ ብለን እናምናለን። ልብ፣ ቃል፣ እስትንፋስ። አንዱ በአንዱ ህልው የሆኑ በዘመን የማይቀዳደሙ በቦታ አይለያዩ በስልጣን የማይለያዩ ሶስት የተለያዩ አካላት ሶስት ስሞች አሉ ብለን እናምናለን። አንዱ አንዱን ያልሆኑ ቃል ወይም ደግሞ ልብ አይደለም፣ ልብ ቃል አይደለም። በአካል ፍጹም ገጽ ፍጹም አካል ሶስት አላቸው ማለት ነው። ስለዚህ ከሶስቱ አካል በተለየ አካሉ ቃል ወይንም ደግሞ ከአብ የተገኘው የአብ ልጅ ቃል አካላዊ በስጋ ተገለጠ። ስጋን ፈጠረ፣ ማርያምን ፈጠረ። ከማርያም ደግሞ ስጋን ፈጠረና በስጋ ተዋህዶ ተገለጠ። ያ ክርስቶስ የምታየው ሁሉን የፈጠረ ስጋው ቃል ማርያም የፈጠራት ራሱ እሱ ነው። ነገር ግን ያ የምታየው ክርስቶስ በስጋ የተገለጠ እንደመሆኑ መለኮት የተዋሃደው ነው። ሰው ብቻ ሳይሆን መለኮት የተዋሃደው ነው። ያ
ክርስቶስ ማርያምን እንደመፍጠሩ ከእርሷ ደግሞ በስጋ ተወለደ። አንድ ሰው ወለደ ሲባል ፈጠረ ማለት አይደለም። ለሰው እንኳን ሲነገር እሷ ነች የፈጠረችው ወይንስ እሱ ነው የፈጠራት ብለህ ስትጠይቅ በሰውኛ ካመጣ ነው አንተ እናትህ ወለደች እንጂ እናትህ አንተን አልፈጠረችም። ወለደች ማለት ፈጠረች ማለት አይደለም። ወለደች ማለት ፈጠረች ማለት አይደለም። ክርስቶስ ግን እሷን ፈጠራትና ከእርሷ በስጋ ተገለጠ፣ በስጋ ተወለደ። አካላዊ ቃል ስጋ ያልነበረው ሁሉን የፈጠረው ሁሉን ያስገኘው ከእሷ ስጋና ደምን ነሳ። ከእሷ ስጋና ደምን ወስዶ ተካፍሎ መለኮት ብቻ የነበረው ቃል በዛ በስጋና ደም ተዋህዶ ተገለጠ። ቃል ስጋ ሲሆን ጸጋና እውነት ተሞልቶ በዛ ሲያድር ፍጹም ሰው ሆነ። ፍጹም አምላክ ፍጹም ሰው ያ ክርስቶስ ማርያምን ይፈጠራ ነው። አንተ ግን ምን ታምናለህ? ያላ ቃል ዘላለማዊ ነው። ያ ዘላለማዊ ቃል ቁርአን ሆነ። ቁርአን ፍጡር ነው ወይ ስትባል ፍጡር አይደለም ትላለህ። ወረቀቱስ ፍጡር ነው፣ ቃሉስ ፍጡር አይደለም። ስለዚህ ያላ ቃል መጥቶ ወረቀት ላይ ያደረፈ ወረቀቱ ፍጡር ነው፣ ቃሉ ፍጡር አይደለም። የህንድ ፊልም የሆነ እምነት እያሉህ ነው እፎይ? የህንድ ፊልም የሆነ እምነት የህንድ ፊልም ምን እንደሆነ ላሳየህ። ደስ ሲለኝ እኮ አላህ ስንት አካል አለው? አላህ ስንት አካል አለው? ቆይ የህንድ ፊልም ምን እንደሆነ ላሳየህ። አሁን ከሌሊቱ 9 ሰዓት ላይ ቆይ ፊልም የሆነ እምነት ችግር የለውም። የህንድ ፊልም እንትን አክሽን በዛባቸው። ቆይ እንደዚህ አዘጋጅልኝ። የህንድ ጣዖታቶች ሁለት እጃቸው ጣዖታቸው እንደዚህ ነው። አዘጋጅልኝ ክርስቲያን ኢሜጁን። የህንድ ጣዖታ ነው ሁለት ቀኝ እጅ ያላቸው እንደዚህ። የህንዶችን ጣዖታቸው አዘጋጅልኝ። አላህ እንደዛ እንደሆነ ላሳይህ። ሁለት ቀኝ እጁ እንደዚህ ያለ አንድ እግር ብቻ ያለው ፊቱ የሚዘገንን ባት ብቻ ያለው የህንድ ሆረር 6 እጅ ያላቸው ምናምን አሉ የህንድ ጣዖታት ማለት ነው። እጃቸው እንደዚህ ያለ ብቻ እንደዚህ ማለት ነው። ኢሬጉላር ሼፕ። ክርስቲያን አዘጋጅልኝ። የህንድ ፊልም ማን እንደሆነ ላሳየህ። ኢየሱስ አንተን ነበር ተዘጋጅ። ችግር የለውም። አንተን ነበር የሚመስለው፣ ፂሙን ያሳድግ ነበር አሉ። ታዲያ ምን ችግር አለው? ኢየሱስን የሚመስል ታዲያ ምን ችግር አለው? ወንድማችን የምናፈር መስሎ ነው እንዴ? ዶወሪ የህንድ ፊልም እንትኖች ይህንን የሚመስሉት እጃቸው አላህን አውጣለት ክርስቲያን፣ አላህን ራሱ የህንድን እንትን ካላወቀው አላህ ነች እቺ። ሀዲሱን አሳየው እዛው። ይህንኛውን አስተካክለውታል። አላህ አንድ እግር ነው ያለው፣ ሁለት ቀኝ እጅ እንደዚህ ያለው። ሀዲሱን አንብብለት። ሁለት ቀኝ እጅ ያው two hand, both of them are what right hand። ሁለት ቀኝ እጆች ያሉት ህንድ ፊልም ላይ ነው የምናውቃቸው እነኝን። ኤኒዌይስ ባትባልጉ ጥሩ ነው። ከዚህ የከፋ ደግሞ ልናመጣ እንችላለን። እንትኗን የለበሰችውን ደግሞ ባለ ሂጃቡን ልናመጣልን እንችላለን። እየዘለለ የሚሄድባት ማለት ነው። የህንድ እንትኖች ናቸው የሚከረባበቱታል። ኤኒዌይስ ወደ ቶፒኩ መለስ እንበልና ማረኝ አለ ዛሬ እኔ ጋ ነው። ጥቁር ነው ማረኝ ይታያል። ክርስቲያን ጥቁር ነው። እፎይ አዳምጠኝ፣ እኔ አልጨረስኩኝም እኮ። ጨረስክ እንጂ አሁን ወደኛ ቶፒክ ተመለስ እንጂ ተው እንጂ። ይኸውልህ አይደለም፣ ይኸውልህ በጎን ሌላ ሰው ሲያወራህ እንትን አትበል። እኔ እናንተ እንጨርስና ተማምረን እንለያይ በፍቅር። ምን ችግር አለው? አሁን ገብተዋል እኮ የኛን አስረዳውህ። አልጨረስኩም እኮ እኔ። ይኸውልህ እኔ እኮ ገና ያንተን ጥያቄ እንትን ያንተን መልስ እየሰማሁኝ ነው። እና እኔ ደግሞ ልጨምርልህ አንድ ነገር። ኢየሱስ ክርስቶስ ድንግል ማርያም ኢየሱስ ክርስቶስን ስትወልደው እሱ ፈጣሪ ከሆነ የዛን ሰዓት ምድር በማን እጅ ነበረች? እውነታውን ነው የምናወራው። እፎይ አሁን ነገ ሁላችንም የመልቂያማ እኮ እንጠየቃለን። በሰራናው ስራም ወይም በቀጠፍነው
ይመልቂያማ እንጠየቃለን በየምላሳችን። አሁን ፐርፌክትሊ የምንነጋገረው እውነታውን ነው የምትነግረኝ። እኔም የምነግርህ አሁን እሱ 9 ወር ሲረገዝ የዛን ሰዓት ምድር በማን ቁጥጥር ስር ነች? እውነታውን ነው ፐርፌክትሊ የምትነግረኝ አሁን እውነታውን ነው። ይሄንን ዙሪያውን ያለውን አይደለም። ሞዴሬተር እየተባለ ነው። ሞዴሬተሮች የሉም መሰለኝ ዛሬ። ኤኒዌይስ ወንድማችን እንትና ኢብራሂም ነኝ። አቤት ጎበዝ። ምድርም ማን ነበር ሲጠብቃት የነበረው 9 ወር ክርስቶስ ተረግዞ በነበረበት ኢሳ በተረገዘ ሰዓት? ኢሳን አናውቀውም እኛ። ኢሳ አትበል። ኢሳ መሐመድ ያመጣው ኢየሱስ ክርስቶስ በለው፣ ችግር የለውም። ጎበዝ። እኛ እናውቀዋለን። ሎክ መለኮት በሁሉ የሞላ ነው እኛ ብለን እናምናለን። መለኮት የተወሰነ ቦታ ላይ ብቻ አለ ወይንም ደግሞ የሆነ አርሽ ላይ ቁጭ ያለ አይደለም። የኛ በሁሉ የሞላ ከቦታና ከታይምም ውጪ ያለ ነው። 9 ወር ተረግዟል። ይሄን እንተማመናለን። አዳምጥ። ስለዚህ ያ የማይወሰነው በተወሰነ አካል ሲገለጥ ርቀቱን ለቆ በተወሰነ ቦታ ላይ እንደዚህ ተሰብስቦ ገባ እያልን አይደለም። ስቲል በአባቱ እቅፍ እያለ ከአባቱ እቅፍ ሳይለይ ከቅድስት ድንግል ማርያም ማኅፀን አደረ፣ በስጋ ተገለጠ። ከአባቱ እቅፍ ሳይለቅ አባቱስ እንደ ንስር ክንፍ ዘብበር ወደ ላይ ብወጣ ወደ ታይ ብወርድ አለ። ስቲል በአባቱ እቅፍ አለ። በሰማይ እያለ በምድር አለ። ነገር ግን በስጋ ተገለጠ። በምን? በተለየ አካሉ በዓለም እያለ በስጋ ተገለጠ። በዓለም መኖሩን ሳይለቅ በስጋ ተገለጠ። መገለጥ ነው። ርቀቱን ሳይለቅ በስጋ በሚታይ ተገለጠ። ልክ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 ላይ እሱ በዓለም አለ ይለዋል። ዓለሙም አላወቀውም፣ ዓለሙም በሱ ሆነ ይላል። ዓለሙ በሱ ሆነ። ዓለሙ በማ? በክርስቶስ በቃል። በምን ነበር ይላል? በዓለም ነበረ። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለሆነ ቃል ስጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ አደረ። ቁጥር 18 ላይ አንድ የክፈተው ክርስቲያን አብን ያየው ማንም የለም አንድም ስንኳን፣ በአባቱ እቅፍ ያለው ተረከዋል። በምድር እየተረከልን በምንድን ነው ይለናል? በአባቱ እቅፍ ነው ይለናል። አባቱ ደግሞ ያለው በሁሉ ከታይምና ከስፔስ ውጭም ያለ ነው። ስለዚህ አካላዊ ቃል በሁሉ የሞላ ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ስለዚህ አባቱ ባለበት ሁሉ ወልድ አለ ማለት ነው። አካላዊ ቃል አለ ማለት ነው። ለዚህ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም ወደ ዓለም ሲልካቸው በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው እስከ ዓለም ፍጻሜ ከእናንተ ጋር አለው ይላል። ወደ ዓለም ነው የላካቸው፣ ወደ ተለያየ ቦታ አብሬያችሁ ነኝ ይላቸዋል። በሁሉ እሱ የሞላ በሁሉ ያለ ስለሆነ ማለት ነው። ስለዚህ ማን ነው እሱ የሚጠብቀው? ራሱ ክርስቶስ። የፈጠረንም እሱ ስለሆነ ጠባቂያችንም እሱ ነው ማለት ነው። ስለዚህ ወደ ቶፒኩ እንመለስ። ይቅርታ እዚህ ላይ ብቻ አንድ ጥያቄ ጠይቀህና በዛ ወደ ሌላ ቶፒክ ታልፋለህ። ምን? ኢየሱስ ክርስቶስ አድርጓል አይደለ? እሺ ቀጥል። መጣው አንዴ። ኢየሱስ ክርስቶስ ያደረገው ስጋ ቤት ነው ያለው አሁን ላይ? እንዳለ የተናገረው ነገር በሙሉ ውሸት ነው። ማን ኢብራሂም ለእኔ በውስጥ ጻፍልኝና ውሸት መሆኑን ያሳየና ውሸት መሆኑን ከፍ ብላ አሳየን። እሺ ውሸት መሆኑን መዝሙረ ዳዊት ምዕራፍ 33 ቁጥር 13ን ክፈተው። ውሸት የተናገረውን ከፍ ብላ አሳየን። ተናገር እስኪ የዋሸው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እግዚአብሔር ከስፔስ ውጪ ነው ያለው አይልም። መዝሙረ ዳዊት ምዕራፍ 33 ቁጥር 13 እግዚአብሔር በሰማይ ያለው ነው። በሰማይ ያለው የሚሽከረከር ከሌሊቱ 9 ሰዓት ላይ የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚከት አይደለም። ፊዚካል ቦዲ አይደለም። እግዚአብሔር መንፈስ ነው፣ በሁሉ ቦታ ይገኛል ይላል መጽሐፍ ቅዱስ። ስለዚህ አትዋሽ። መዝሙረ ዳዊትን ክፈት። መዝሙረ ዳዊት ምዕራፍ 33 ቁጥር ሚዩት አድርግ አንድ ጊዜ
ተረጋጋ። አላረግማ። ለምን ተዋሻለህ? አትዋሽ። ተረጋጋና አሁን ዋሻ ያልከውን ለምሳሌ የዮሐንስ አንተ ራሱ እየዋሸህ ነው። ሚውት አድርግ። ስለዚህ እንዳንተ አላህ የሚወጣ የሚወርድ አምላክ አይደለም እኛ የምናመልከው። ይሄ ጣዖት ነው። እግር ያለው እጅ ያለው ባት ያለው አይን ያለው የሚወጣ የሚወርድ እግሩን ገሃነም እሳት ላይ የሚጭን እንደዚህ አይነት አምላክ የለም። እንደዚህ አይነት አምላክ ግዑዝ ነው። እንደዚህ አይነት አምላክ እኛ ጣዖት ነው ብለን ነው የምናውቀው። እሺ አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? አትዋሽ። ስላለህ አልተጠየቅም። አላህ ከሌሊቱ 9 ሰዓት ይወርዳል አይወርድም? ከአንዴ አላህ ይወርዳል አይወርድም? ከሌሊቱ 9 ሰዓት ዱብ እያለ በፓራሹት ነው የሚወርደው። በምንድን ነው የሚወርደው? ቆይማ አይደለም። ይኸው በእውቀት እናውራ ወንድም፣ በእውቀት እናውራ። ተረጋጋ። በጣም ጥሩ። አሚር ሚውሰር አልተጠየቅም። ሚውሰር አሚር ሚውት አድርግ። ስለዚህ ምንድነው አዳምጠህ ተምረህ ከዛ በኋላ ውሸት ነው የሚል ነገር አመጣ። አንድም የተናገረ ውሸት የለም። እዛ ኡስታዞቻችሁ እንደሚንቦጫረቁት አይደለም፣ ያለ ማስረጃ ያለ አባቶች የፈቱበትን አንድ ሳያመጡ እንደሚያቦኩት አይደለም። ኦኬ፣ አንተም የነሱን ይዘህ መተህ እዚህ ጋር ለማውካት አትሞክር። ኦኬ እፎይ፣ የኔን ጥያቄ ምንድን ነው ውሸቱ? ማንኛው ነው ውሸታ የሚለው? ስለ ውሸት ምናምን ሳይሆን ጥያቄ እኔ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ነው የሚባለው እና ኢየሱስ ክርስቶስ ሲያርግ የሱ ያረገው ስጋ የት ነው ያለው? አይ ማስረጃ አምጣ። ማን ነው እንደዛ ያለው? ማስረጃ አምጣ። ስለምን አብ ወልድ መንፈስ ቅዱስ አሐዱ አምላክ አንድ አካል ናቸው ብለን የምናምንበትን ማስረጃ አምጣ። በአብ ወልድ መንፈስ ቅዱስ ነው የምታምኑት አይደል? አብ ወልድ መንፈስ ቅዱስ በአካል አንድ የመንፈስ ሶስት አይደል? ማስረጃ አምጣ። እናምንም እንደዛ ብለን እንደዛ የምታምኑት ብለን ለምን ተሳሳትኩ? ይቅርታ ነው። ስለሱ ሳይሆን አሁን ኢየሱስ ክርስቶስ ሲያርግ ያረገው ስጋ የት ነው ሄደው? ማናምነው ለምን ትንተራደት አለ? እሺ ይቅርታ ስለሱ። ግን አሁን የኢየሱስ ክርስቶስ ስጋ ሲያርግ የት እንደሄደ ብቻ ንገረኝ ከይቅርታ ጋር። ኦኬ ሶሪ። በከበረ ስጋ ነው የተነሳው። በከበረ ስጋ ማለት በትንሣኤ ስጋ ነው የተነሳው። አይ ቲንክ ሉቃስ ወንጌል ምዕራፍ 22 ቁጥር 44 አካባቢ ላይ የተሰቀለውንም አብሮት ምን ይለዋል? ዛሬ በገነት ከኔ ጋር ትሆናለህ ይለዋል። ወደ ገነት ይዞት ይሄዳል ማለት ነው። እንደገናም ደግሞ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ከቁጥር 1 ጀምሮ እስከ 6 አካባቢ ላይ ይሄዳለው ስፍራን አዘጋጅላቸዋለሁ ይላል። ስጋው ምንድነው? እንደኔና እንዳንተ ሜርሊ ሰው ብቻ አይደለም፣ በሁሉ የሞላ ስለሆነ እሱ መለኮት የመለኮትን ገንዘብ ያደረገ ነው። ስለዚህ ወዴት ነው? ስፍራን አዘጋጅላችኋለሁ ወደ እኔም ወስዳችኋለሁ አለ ማለት ነው። ወዴት ነው የሚወስደን? ወደ እሱ። የት ያለው እሱ? በገነት ወሰደው ማለት ነው። ዮሐንስ ወንጌል ምዕራፍ 14 ይመስለኛል ባልተሳሳት። ስቲል ነው ወስዳችኋለሁ ወደ እኔም። አንዴ ክርስቲያን አንዴ መክፈት ከቻልክ አንዴ ክፈተው። ኔትወርክ ዛሬ በጣም እኔ ጋርም እያስቸገረኝ ነው። ቀጥል ክርስቲያን። ኦኬ እሺ። ልባችሁ ታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዴት ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ ይላል። ስለዚህ ወደ እሱ ይወስደናል ማለት ነው። እሱ ወዴት ነው? ልክ እንትን ካለ ዕብራውያን ላይ ሐዋርያው ቅዱስ ጳውሎስ እንደሚነግረን ሁሉን እንትን ካለ በኋላ በአብ ቀኝ ተቀመጠ ይለዋል ማለት ነው። ስለዚህ በአብ ቀኝ ወደ ተቀመጠው ወደ እሱ እንሄዳለን። እሱም መጥቶ ይወስደናል። ልክ ራእይ ምዕራፍ 1 ላይ ቁጥር 17 አካባቢ ላይ ያ የተወጋው የሚመጣው የምናየው መጥቶ ይወስደናል። ራእይ ዮሐንስ ምዕራፍ 1 ቁጥር 7-8 እንደገናም ያ የወጉት ሁሉ ከደመና ጋር ከመላእክት ጋር ይመጣል።
ይመጣል። የወጉት ሁሉም ያዩታል። ደግሞም ይወስደናል ወደ ራሱ ማለት ነው። ደግሞ መንግስት ሰማያትን ይሰጠናል ማለት ነው። ወደ ራሱ ይወስደናል። ግን ስንነሳ ደግሞ ይሄ በስጋዊ በእንደዚህ ባለው ሳይሆን በከበረ ስጋ አንደኛ ቆሮንቶስ ምዕራፍ 15 ላይ ከቁጥር 26 ምናምን አካባቢ ጀምሮ አካላዊ አይምን ምድራዊ አካል ካለ መንፈሳዊ አካል አለ እንዲህ እያለ ያብራራዋል ማለት ነው። ኤኒዌይስ ወደ ቶፒኩ መልሰው ክርስቲያን። ቶፒኩ ምንም እየነኩት አይደለም ዛሬ። ያ ቶፒኩን በጣም ሽፍት እያደረጉት ነው። ካሊድ ምናልባት ቶፒኩን ከሰማው ዛሬ መመለስ ትችላለህ። አላህ ከፍጡር ጋር ይነካካል ብለህ ታምናለህ ካሊድ? እኔ የእፎይን ትምህርት መስማት ከጀመርኩ በኋላ በጣም ብዙ ጥያቄዎች አሉኝ። እንደምከተል ነው ብዙ ነገሮች እየገቡኛል። አሁን አንዳንድ ጥያቄ አለኝ በክርስቲያኑ ላይ ነው እንጂ የሙስሊሙ ላይ እንኳን አሁን ላይ በጣም ብዙ የማልፈልጋቸው ነገሮች ነው የበዙት። ፈልገው ክርስትና ላይ ነው። እሺ ትንሽ ቶፒኩን እንንካው። እስልምናውን ማረኛ አላህዬ እንዴት ቆና አስችሎት እንደዚህ ዝም ብሎ ሊቀመጥ ቻለ? እሱ ነው እንደ ቀደም ውሸት ነው ያለው ክርስቲያን? አይ አይደለም፣ ከስር ያለው ልጅ ነው አሚር ነው የሚባለው። ማረኛ አላህዬ ማጫው ያወቃችሁታል። አብዱ ነው ብዙ ጊዜ የሚከራከረው ልጅ ማለት ነው። እና ሰሞኑን ሀምብል ሆናል። በጣም ዲሲፕሊን እንደሆነ ይማራል እና ብዙም ማለት አይፈልግም። ኤኒዌይስ አሚር ምንድነው እሱ የዋሸሁት?